በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ይህ አዋዜ ልዩ ሰበር ነው። ዶናልድ ትራምፕ እንደገና እየተናገሩ ነው። ትናንት የተናገሩትን ኢራን የነዳጅ ገበያ ዋጋን ለማረጋጋት የተነገረ ከኪስ የወጣ ውሸት ማለቷ አይዘነጋም። ቢሆንም ትራምፕ ዛሬም ጦርነትን የሚያቆም ድርድር አሁን እየተካሄደ ነው፣ ኢራንም ቁም ነገር እያወራች ነው ብለዋል ለጋዜጠኞች ከዋይት ሃውስ። ከትራምፕ አንደበት ቀበል አድርገው የተናገሩት መከላከያ ሚኒስትር ሄክሴት ደግሞ በቦምብ ነው የምንደራደረው፣ ኢራንን የመሰለ ዘመናዊ የጦር ኃይል ከዚህ በፊት በታሪክ በዚህ ፍጥነት እምሽክ አላለም ብለዋል። ትራምፕ በዋይት ሃውስ መግለጫቸው ኢራን ከሆርሙዝ ሰርጥ ጋር በተያያዘ ትልቅ ሽልማት ሰጥታኛለች ብለዋል። ይህ ብቻ አይደለም፣ የኢራን ተደራዳሪዎች ከነዳጅ ዘይትና ጋዝ ጋር በተያያዘ ለአሜሪካ በጣም ትልቅ ሽልማት ሰጥተዋል ብለዋል። እንደ ትናንት ሁሉ ዛሬም ትራምፕ የኢራን አገዛዝ ከቶምና መቼም የኒውክሌር መሳሪያ አይኖረውም ብለዋል። ትራምፕ እንደው ለመሆኑ ኢራንን የወከሉትና እርስዎ ያነጋገሯቸው እነማን ወይም ምን አይነት ሰዎች እንደሆኑ ፍንጭ ይስጡን ተብለው ለቀረበላቸው ጥያቄ ሲመልሱ መሪዎቻቸውን ሁሉ ገድለናል፣ ከዛ ተጠራርተው በእነሱ ምትክ አዲስ መሪዎች ለመምረጥ ሲሰባሰቡም እነሱንም ፈጅተናቸዋል ብለዋል። እና አሁን ቀጠሉ ትራምፕ መግለጫቸውን። እና አሁን አዲስ ቡድን አለን፣ እስቲ ምን አይነት ሰዎች እንደሚሆኑ እናያለን ብለዋል። ትራምፕ ትናንት እንዳሉት ሁሉ ዛሬም የደገሙት ሌላ ከባድ ቃል የአሜሪካና እስራኤል ጣምራ ክንድ በኢራን ውስጥ የአገዛዝ ለውጥ አድርጓል ማለታቸው ነው። መለስ ብለው ግን ማንንም ሰው አላምንም ይላሉ። የ10 ቢሊዮን ዶላር ዋጋ ያላቸውን የኢራን የኤሌክትሪክ ኃይል ምንጮችና አቅርቦትን ዶግ አመድ አደርገዋለሁ ካሉ በኋላም ሐሳባቸውን ለምን እንደቀየሩ ሲያስረዱ ምክንያቱም አሁን ኢራኖች እየተደራደሩ ስለሆነ ነው፣ ቁም ነገር እያወሩ ስለሆነ ነው ብለዋል። ትራምፕ በዚህ እስካሁን ኢራን በይፋ ዕውቅና ባልሰጠችው ድርድር ምክትል ፕሬዚደንት ጄዲ ቫንስና ውጭ ጉዳይ ሚኒስትራቸው ሩቢዮ ጭምር እየተሳተፉ መሆኑን ተናግረዋል። ልዩ መልእክተኞቻቸው ስቲቭ ዊትኮፍና አማቻቸው ጃሬድ ኩሽነር ከውጭ ጉዳይ ሚኒስትር ጄዲ ቫንስና ውጭ ጉዳይ ሚኒስትር ሩቢዮ ተጨምረውበት በአሁኑ ሰዓት ከኢራኖች ጋር እየተደራደሩ መሆኑን ገልጸዋል። ኢራን ስምምነት ትፈልጋለች። እንደነሱ ብትሆኑ ኖሮ እንዴት ስምምነት አትፈልጉም ሲሉ ጠይቀዋል። ትራምፕ በመቀጠል ኢራን የቀራት ባህር ኃይል መሪዎች ወይም ራዳር የላትም ካሉ በኋላ የአሜሪካ ዘመቻ ትልቅ ድል ተቀዳጅቷል ብለዋል። ትራምፕ ጋዜጣዊ መግለጫቸውን በመቀጠል ኢራን ከሆርሙዝ ሰርጥ ከነዳጇና ከጋዟ ጋር በተያያዘ በኩንታል የሚቆጠር ገንዘብ ሰጥታናለች ብለዋል። ጋዜጠኞች ትራምፕን በጋዜጣዊ መግለጫቸው መሃል
ማንንም ሰው አላምንም ብለው መናገራቸውን መሠረት አድርገው ማስታውሰው ታዲያ እኒህ ያወሯቸውን ኢራናውያን እንዴት አመኗቸው ብለው ጠይቋቸው። ትራምፕም ትናንት አስገራሚ የሆነ አንድ ነገር ስላደረጉልን ነው ስጦታ፣ ያ ስጦታ ዛሬ እጃችን ገብቷል ብለዋል። አያይዘውም በኩንታል የሚቆጠር በጣም ትልቅ ስጦታ ነው። ይሁንና ሽልማቱ ምን እንደሆነ አልነግራችሁም። በጣም ትልቅ ሽልማት እንደሆነ ግን አረጋግጥላችኋለሁ ብለዋል። አዎ ለእኛ ሰጡን። ከጅምሩም ለእኛ ሊሰጡን የፈለጉት ነበረ። ያ ለእኔ አንድ ነገር ማለት ነው። ከትክክለኛ ሰዎች ጋር እየተደራደርን መሆኑን የሚያረጋግጥልን ነው ማለት ነው። ምክንያቱም እነሱ ብቻ ናቸው ይህን ማድረግ የሚችሉት ብለዋል ዶናልድ ትራምፕ። ይህንን ለአድማጮቻችን ጥቅም ደግመዋለሁ። ለእኛ ሰጡን፣ ከጀምሩም ለእኛ ሊሰጡን የፈለጉት ነበረ። ያ ለእኔ አንድ ነገር ማለት ነው። ከትክክለኛ ሰዎች ጋር እየተደራደርን መሆኑን የሚያረጋግጥልኝ ነው። እነሱ ብቻ ናቸው ይህን ያደረጉትን ማድረግ የሚችሉት ነው ያሉት። ከእስራኤል በኩል ደግሞ ትኩስ ወሬ ሰባሪው ቻናል 12 ቴሌቪዥን ፕሬዚደንት ዶናልድ ትራምፕ አስተዳደር ጦርነቱን ለማክተም ኢራን ልትቀበላቸው የሚገቡ ብሎ የላከላቸውን 15 ወይም ያቀረበላቸውን 15 ነጥቦች አውጥቷል። 15ቱ ነጥቦች የእስራኤልና አሜሪካንን ጦርነት ግቦች ሁሉ ያጠቃልላሉ። ይሁንና ኢየሩሳሌም ይላል መግለጫው፣ ትራምፕና ቡድናቸው ጦርነቱን የሚያስቆመው ኢራን እነዚህን 15 ነጥቦች ስትቀበል ብቻ ነው ማለት ሲችሉም በቀረቡት 15 ነጥቦች ላይ የስምምነት ማዕቀፍ እና የመርህ ስምምነት በማድረግ ብቻ ሊያቆሙት ነው ይላል። ይሄ እንግዲህ እስራኤል ያልወደደችው ነው። ከጉዳዩ ጋር ዕውቅና ያላቸው ምንጮች እንደሚሉት የፕሬዚደንቱ ከፍተኛ ረዳቶች ዊትኮፍና ኩሽነር ሁለቱ ወገኖች በቀረቡት 15 ነጥቦች ላይ የሚደራደሩበት የአንድ ወር ተኩስ አቁም ጊዜ የሚሰጥበት ሁኔታ አመቻችተዋል። ቻናል 12 ከ15ቱ ነጥቦች 14ቱን ይዞ ወጥቷል። አንደኛ፣ ኢራን ያሏትን የኒውክሌር አቅሞች ታፈራርሳለች። ሁለተኛ፣ ዳግም የኒውክሌር መሳሪያ ላለመፈለግ ጽኑ ስምምነት ታደርጋለች። ሦስተኛ፣ በግዛቷ ዩራኒየም ማበልጸግ ብሎ ነገር አይኖርም። አራተኛ፣ 60 በመቶ የበለጸገ 450 ኪሎ ግራም ዩራኒየሟን በቅርብ ጊዜ ውስጥ ለዓለም አቀፉ አቶሚክ ኤጀንሲ ታስረክባለች። አምስተኛ፣ የናታንዝ ኢስፋንና ፎርዶ የኒውክሌር ተቋማትን ፍርስርሳቸው ይወጣል። ስድስተኛ፣ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ኤጀንሲ አይኤኢኤ ኢራን ውስጥ ገብቶ ሁሉንም ነገር ያለ ገደብ ይመረምራል። ሰባተኛ፣ ኢራን ክልላዊ ተራዳ ኃይሏን እርግፍ አድርጋ ትተዋለች። ስምንተኛ፣ ለእነዚህ ክልላዊ ተቀጽላዎች ገንዘብ መርዳት፣ አቅጣጫ መስጠትና ማስታጠቅ ማቆም አለባት። ዘጠነኛ፣ የሆርሙዝ ሰርጥ ክፍትና ነፃ የባህር መተላለፊያ ኮሪደር መሆን አለበት። አስረኛ፣ የኢራን ሚሳኤል ፕሮግራም በርቀትም ሆነ በብዛቱ ወደፊት በሚወሰን መጠን ይገደባል። 11ኛ፣ የወደፊት የኢራን የሚሳኤል አጠቃቀም ራስን ለመከላከል ለሰልፍ ዲፌንስ ብቻ ይሆናል። በምትኩ ደግሞ ኢራን የምትጠቀማቸውን ጥቅሞች ሲዘረዝር 12ኛ፣ ኢራን በዓለም አቀፉ ማኅበረሰብ እየተጣሉባት ማንኛውም ማዕቀቦች ሙሉ በሙሉ ይነሳላታል። 13ኛ፣ ኢራን በቡሼር ኒውክሌር ተቋም ያላትን የኤሌክትሪክ ማመንጫ ጨምሮ ሰላማዊ የኒውክሌር ፕሮግራም እንዲኖራት ዩናይትድ ስቴትስ አሜሪካ ታግዛለች ይላል። ዳንኤል እንግዲህ እንደሰማው ምንም በማያጠራጥር ሁኔታ በአሜሪካና በኢራን መካከል ድርድር እየተደረገ መሆኑን የግድ ማመን አለብን። ነገር ግን
የዚህ ድርድር ተካፋይ በኢራን በኩል በተደጋጋሚ ስማቸው የተነሳው የኢራን ፓርላማ አፈ ጉባኤ አይደሉም። እነዚህ ሰዎች እውነቱን ለመናገር እነንቶኔ ተብሎም አልተነገረንም ዳንኤል። በዜናው ላይ እንደሰማው ግን እነዚህ ሰዎች ደግሞ በኢራንን አሁን ስለ ኢራን መደራደር የሚችሉት እነዚህ ሰዎች ብቻ ለመሆናቸው ደግሞ ዶናልድ ትራምፕ ማረጋገጫ ያሉትን ጠቅሷል። የናንተ በምታቀርበው ጥያቄ መሰረት እመልሰዋለሁ። ስለዚህ እንግዲህ በአጭሩ ምን ማለት ነው የሚቻለው የፕሬዚደንት ዶናልድ ትራምፕ አስተዳደርና እነሱ የኢራን እነሱዎች ድርድር ላይ ናቸው ማለት ይቻላል። እነዚህ እነሱዎች የተባሉ ሰዎችን ወደፊት ዝርዝራቸውን እናውቃለን ማለት ነው ዳንኤል። ዓለም ዶናልድ ትራምፕ ያስቀመጡት ባለ 15 ነጥብ የድርድር ሐሳብን ኢራኖች ሊቀበሉት ይችላሉ ወይ? ሊቀበሉትም 15 ነጥብ ነው። ከዚህ ውስጥ አንቀበልም ሊሉት የሚችሉት ይኖራል፣ ወይም ደግሞ ሙሉ በሙሉ ሊቀበሉት ይችላሉ። ለምሳሌ ያክል ዶናልድ ትራምፕ በመንደርደሪያነት የገለጿቸውን ነገሮች ግምት ስናስገባ እና ኢራኖች ለምሳሌ እዚህ ጋር በዚህ መሰረት የቀረቡትን ነገሮች ስናይ እንግዲህ በዶናልድ ትራምፕ በኩል እነዚህ ነገሮች ተቀባይነት እንደሚያገኙ በታላቅ ተስፋ ነው የሚናገሩት። ስለዚህ ሊቀበሉም ላይቀበሉም ይችላሉ። ዓለም ከኢራን በኩል የተሰማ ድርድሩን በተመለከተ የቀረበ ሐሳብ አለ ወይ? ከኢራን በኩል የቀረበ ነገር እንግዲህ በዚህ በአንድ ወር ጊዜ ውስጥ የምንሰማው ነው። አሁን እኮ በእነዚህ በ15 ነጥቦች ላይ ለመነጋገር የስምምነት ማዕቀፍ በእነዚህ ላይ ለመነጋገር ይህንን መሰረት አድርገው ለአንድ ወር ተኩስ ይቆማል እና የአንድ ወር ጊዜው በእነዚህ 15 ነጥቦች ላይ መስመር ለመስመር የሚደራደሩበት ይሆናል ማለት ነው ዳንኤል። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተናል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ዓለም ዶናልድ ትራምፕ ከኢራን በኩንታል የሚሆን ሽልማት ተሰጠን ያሉት ነገር ምንድን ነው? ምናልባት የበለጸገውን ዩራኒየምን በተመለከተ ለማለት ፈልገው ነው ወይ? አይደለም። የዩራኒየሙ ጉዳይ የ15 ነጥቦቹ ዝርዝር ውስጥ ገብቷል፣ ተካቷል። በእጃችን ይሄ በቶን የሚቆጠር ገንዘብ የሚሉት ወደኋላ እንግዲህ በሰፊው ስናቀርብ ቆይተናልና በትክክል ምን ማለት እንደሆነ መገመት እችላለሁ ዳንኤል። መገመትም ሳይሆን መናገር እችላለሁ ብዬ ነው የማምነው። ይህ ጦርነት ከመፈዳቱ በፊት ኢራኖች ያደረጉት አንድ ነገር ነበረ። የኒውክሌር ጦር መሳሪያው ላይ የኒውክሌር ጦር መሳሪያ ፕሮግራማቸው ላይ እና ይሄ 450 ኪሎ ግራም የበለጸገ 60 በመቶ የበለጸገ ዩራኒየምን ጉዳይ በተመለከተ ኮንሴሽን ወይም አሜሪካ በምትፈልገው መንገድ ቤዚካሊ የኒውክሌር ፕሮግራማቸውን ሊያነሱ ነበር እና ይህንንም 450 ኪሎ ግራም የ60 በመቶ የበለጸገ ዩራኒየምንም ለመስጠት ዝግጁ ነበሩ። እነሱ ትልቅ ፋይት ያደረጉት እና ከሉዓላዊነት ጋር የተያያዘ ነው ብሎ ያቀረቡት ኢራን ለሰላማዊ ዓላማ ኒውክሌር ዩራኒየም የማበልጸግ መብቷ ሙሉ በሙሉ ማጣት የለባትም። በዓለም አቀፉ ድርጅት በወሰነው
ደረጃም ቢሆን የራሷ የሚያስፈልጋትን ለሕክምና ለመሳሰለው ዩራኒየም ታበለጽጋለች። እዚህ ላይ አንደራደርም የሚል ነበር አቋማቸው። ስለዚህ ይህንን አቋማቸውን ዶናልድ ትራምፕ ይቀበሉት ዘንድ ይሄን እስራኤል እሺ እንደማትል ያውቃሉ። እስራኤል የምትፈልገው በአጠቃላይ አሁን የእነዚህ የኢራን አሁን ቅድም የጠሯቸው ናታንዝ፣ ፎርዶ፣ ኢስፋሃን ብዬ የጠሯቸው የኒውክሌር ተቋማት እውነቱን ለመናገር የኒውክሌር መሳሪያን መሰረት ተደርገው የተቋቋሙ ናቸው እና ይህንን እስራኤል ሙሉ በሙሉ እንዲፈርሱና እንዲጠፉ ነው የምትፈልገው። በአጠቃላይ ምንም አይነት የኒውክሌር ስጋት እንዳትፈጥርባት ነው የምትፈልገው ኢራን። ስለዚህ አሁን እነሱ ምንድን ያደርጉት ዶናልድ ትራምፕ የእስራኤልን አቋም እንዳያራምዱ ዋነኛው የኒውክሌር ፕሮግራሟን ካቆመችላቸው ለሰላማዊ ዓላማ ዩራኒየምን በራሷ ማበልጸጓን ዶናልድ ትራምፕ ይቀበሉላት ዘንድ እና በሚሳኤሉና በዚህ በሺዓዊ ተራዳው ላይ ጥያቄ እንዳያቀርቡባት አልደራደርም ብላ ነበር እና ትራምፕን ለማሳመን የኢራን ባለሥልጣኖች ምን አቅደው ነበር መሰለ? የተኩስ ልክ ኢራን አሁን በኒውክሌሩ ላይ ከአሜሪካ ጋር የሆነ ስምምነት ብደርስ ያንን ስምምነት መሰረት አድርጎ በዓለም አቀፉ ማህበረሰብ የተጣለባት ማዕቀብ ሙሉ በሙሉ የሚነሳ ስለሚሆን ከመነሳቱ ጋር የኢራን በማዕቀቡ የተነሳ ላለፉት 40 ዓመታት ከ40 ዓመታት በላይ ሊዳብር ሊገነባ ሊወጣ የነበረ ከፍተኛ የትየሌለ የሆነ የነዳጅ ሀብት የተፈጥሮ ጋዝ ሀብት ተንጣሎ የሚገኝባት ሀገር ናት። በማዕቀቡ የተነሳ መሰረተ ልማት ያልተዘረጋለት ወይም መሰረተ ልማቱ መታደስ ያለበት ወይም መውጣት ያለበት ግዙፍ ሀብት ነው ያለው። ይሄንን ስራ ለዶናልድ ትራምፕ ለአሜሪካ ልስጠችው በፕሮጀክት እና ይሄን ስራ ስትሰጥ ከማዕቀቡ መነሳት ጋር ይሄን ስራ ስትሰጥ ለአሜሪካ ዶናልድ ትራምፕ ነጋዴ ናቸው አይደለም? በመሰረቱ ይሄንን ካልኩሌት አድርጋለች። በእርግጥም እሳቸው እንዳሉት በቶን የሚቆጠር ገንዘብ ነው አሜሪካ የምታገኘው ከዚህ። ስለዚህ ይሄ ትልቅ ማግባቢያቸው ነበረ። ያንን ድርድር ዶናልድ ትራምፕ እንዲቀበሉ ማለት ነው፣ በጀኔቭ የተካሄደው ማለት ነው። ይሄን ፕሮፖዛል አቅርበው ነበረ። ፕሮፖዛሉ ብቻ አይደለም። ለምሳሌ ወደ አቪዬሽን ኢንዱስትሪዋ ስትመጣ በርካታ በመቶ የሚቆጠር ቦይንግ አውሮፕላኖች ያስፈልጓታል ለሲቪል ማጓጓዣ፣ ሄሊኮፕተሮች፣ የጦር አውሮፕላኖች፣ በአጠቃላይ በዚህ በአቪዬሽን ኢንዱስትሪ በኩል ሌላ ቢሊዮን ብሮች ፕሮጀክቶች ናቸው ለዶናልድ ትራምፕ ያቀረቡት። ዓላማቸው አንደኛ እውነቱን ለመናገር እነዚህ ነገሮች በጥራት የምታቀርብ ሀገር ራሱ አሜሪካ ናት። ሁለተኛ ለምሳሌ የተለያዩ ኮንትራቶች የአውሮፓው ለምሳሌ አውሮፕላን በተመለከተ ዩሮ ምንድን ባለው የአውሮፓውያን የፈረንሳይና የእንግሊዝ ጣምራ የሚያመርቱት አውሮፕላን ኤርባስ፣ ሌሎች ቦታዎች ላይ ትር ትችላለች። ብቻ አብሮ ከማዕቀቡ መነሳት ጋር የኢራንን 47 ዓመታት በማዕቀብ የላሽቀና ወደኋላ የቀረ የአቪዬሽን የነዳጅና የተፈጥሮ ጋዟን ማልማት መሰረተ ልማት ሂዩጅ ፕሮጀክቶችን ለአሜሪካ ነው ያቀረቡት። ይሄንን ነው በጣም እርግጠኛ ነኝ ዶናልድ ትራምፕ ሽልማት ሰጥተውናል፣ በቶን የሚቆጠር የሚመነዘር ሀብት ብለው የገለጹት ይህንን ነው። በእርግጥም እውነት ነው። ስለዚህ ያንን ሰርተነው አልኩ ወደኋላ ዳንኤል። ያም እያለ ነው ስምምነት ለመድረስ አቅቷቸው ወደዚህ ቀሳፊ ጦርነት ሊገባ ይቻለው ማለት ነው። እና አሁንም እነሱ ብለው የሚገልጿቸው ኢራናውያን መሪዎች ይህንን ለማድረግ ስልጣኑ ያላቸውና በአሁኑ ሰዓት ሀገሪቱን የሚመሩ ናቸው። አንዱ ማረጋገጫም ይሄንን የተባለውን ፕሮፖዛል በነበረ መልኩ አሁንም ያቀረበው ናቸው። ፕሮባብሊ እዚህ ውስጥ ውጭ ጉዳይ ሚኒስትሩን አባስ አርጋቺን ማሰብ ይቻላል። ፕሬዚደንት ፔጀሽኪያን ሊታሰቡ ይችላሉ። እና እንደነዚህ ካሉ ኃይሎች ጋር በትክክል ድርድር የተደረገበት መሆኑ ማሳያ ነው። ዶናልድ ትራምፕ እንግዲህ ይሄንን ማድረግ የሚችሉት አሁን ያልኩን ይሄንን ማድረግ የሚችሉት እነዚህ ብቻ ናቸው። በእጃቸውም ያለው
በዚህ ሰዓት ላይ በሕይወት ተርፈው ይህንን ድርድር የነበረውን ለማስቀጠል የቻሉት እነዚህ ሰዎች ናቸው። ዚዛር ዘ ፒፕል እነዚህ ናቸው አሁን የኢራን ሁነኛ መሪዎች የሚል ማስገንዘቢያ ነው የሰጡት። እና ትልቁ እዚህ ዜና ላይ መታየት ያለበት የስርዓት ለውጥ አድርገናል ነው። እና የስርዓት ለውጥ አድርገናል ማለታቸውን እዚህ የምትወስደው ኢራን ምንም ጥርጥር በሌለበት ሁኔታ የጦርነቱ ዓላማ የሆኑት ያው የእስራኤልና የአሜሪካ ጦርነት ነው። የተጋትሮ ተራዳውን ማፍረስ፣ ለተጋትሮ ተራዳ ምንም አይነት የገንዘብ ድጋፍ አቅጣጫ መስጠትና ማስታጠቅ በቀደም ተቀምጠዋል። አይቻልም፣ ይሄ የሚቀር ነው የሚሉ ናቸው። እነዚህ ስትመለከት የኒውክሌር ፕሮግራሙ ላይ የተባለውን ሰምተሃል። የሚሳኤል ፕሮግራሙ ወደፊት በሚወጣ የሚለው ርቀቱ አሁን ለምሳሌ 2000 ኪሎ ሜትር የሚሄዱ ሚሳኤሎች ናቸው አሁን እስራኤልን እየመቱ ያሉት እና ባለፈው ዲጎ ጋርሺያ ላይ ደግሞ የተኮሱት ወደ 4000 ኪሎ ሜትር የሚሄድ ነው። እነዚህ በሙሉ ርቀታቸው ይወሰናል ወደፊት በሚያደርጉት ድርድር እና ያም ርቀት እና ወይም ደግሞ የሚሳኤል አጠቃቀም ርቀቱ መገደብ ብቻ ሳይሆን ብዛት ሀገሪቱ የምታመርተው ሚሳኤል ብዛትም ይወሰናል። እነዚህ ናቸው። እንደውም የሚሳኤል አጠቃቀሟን በተመለከተ ሰልፍ ዲፌንስ ይላል። ራስን መከላከል ማለት ከዚህ በፊት የቀረቡ የተጠቀሱ ቁጥሮች ነበሩ። ይህን ዜናም ሰርተናል። ምንም ይሁን ምን ግን ከ1200 ኪሎ ሜትር በታች ማለት አድርጌ ነው የምወስደው ርቀቱን ለሰልፍ ዲፌንስ ሚሳኤሉ ከ1200 ኪሎ ሜትር በታች ርቀቱ መሆን አለበት የሚል ነው። እና እንደዚህ ስትመለከት አንዳንድ ነገሮችን ለማሳያነት ኢራን እነዚህ 15 ነጥቦችን የምትቀበልና የምትስማማ ከሆነ እውነቱን ለመናገር ያገዛዝ ለውጥ ተደርጓል ብሎ ማመን ይቻላል። ዳንኤል ዓለም ትራምፕ ያስቀመጡት ባለ 15 ነጥብ የድርድር ሐሳብን በተመለከተ ከእስራኤል የተሰጠ ሐሳብስ አለ ወይ? እንደገና ደግሞ ድርድሩ ላይ እስራኤል ትገኛለች ወይ? የእስራኤል ጥያቄዎች በሙሉ በዚህ 15 ነጥብ ውስጥ ተመልሰዋል። እንደምታየው የእስራኤል ጥያቄዎች የሚሳኤሉ ላይ ገደብ እንዲጣል ነው። ያው አሁን ባልኮ መንገድ አውርተናል። የኒውክሌር ፕሮግራሙ እንዳለ ሙሉ በሙሉ እንዲነሳ ነው። ሰምተሃል። ኢራን ከዚህ በኋላም በምንም ሁኔታ የኒውክሌር መሳሪያ እንደማትፈልግ ስምምነት ትገባለች። ኦልሬዲ ከዚህ አንጻር ያሏት የዩራኒየም ማበልጸጊያው ይሄ ኢስፋሃን፣ ፎርዶ እንደዚሁም ደግሞ ናታንስ ዋነኞቹ የተደበደቡትም እነዚህ ናቸው። እነዚህን ከዚህ በፊት መልሳ ለመክፈትና ምንድነው መልሶ ለመጠገን በምታደርገው ጥረት በተካውን እንግዲህ ይህን 100% ዓለም አቀፍ ተቆጣጣሪዎች ባሉበት ሁኔታ በማንኛውም መልኩ እንደማይነሳ አድርጎ ማፈራረስ የሚል ነው ይሄ። ስለዚህ 100% የእስራኤልን ጥያቄ የሚመልስ ነው። ሚሳኤሉ ላይም ያው እንደሰማው ርቀቱንም ብዛቱንም የሚገድብ ነው። የ100% የእስራኤልም ጥያቄ ነው። የተጋትሮ ተራዳው መፍረስ የእስራኤል ጥያቄ ነው። እነዚህ ሶስቱ በሚገባ በዚህ በ15 ነጥቦች ውስጥ ተመልሰዋል። ስለዚህ ከዚህ በኋላ የሚኖረው ሁኔታ እንግዲህ ያልተጠቀሰ በዚህ በ15 ነጥቦች ውስጥ እንግዲህ በኢራኖች በኩል እንደሚቀርቡ የሚጠበቁ ወይ ራሳቸው ደግሞ ኢራኖች ነገና ከነገ ወዲያ የምንሰማው ሊሆን ይችላል። አንደኛ ካሳ ጠይቀዋል። አሁን በደርሰው በተካሄደው ጦርነት ለወደመባቸው ንብረት ካሳ፣ ሌላው ደግሞ መቼም ትናንትና በተናገሩት ማለት ነው ሆርሙዝ ሰርጥን እናስተዳድር የሚል ጥያቄ አላቸው። ሞኒታይዝድ ማድረግ ይፈልጋሉ። በሆርሙዝ ሰርጥን ባለድርሻ የሆኑና በሆርሙዝ ሰርጥ በኩል የሚተላለፉ ሀገራት የቀረጥ ወይ ዋቴቨር ግብር ይከፍላሉ ማለት ነው። እንደዚህ አይነት ጥያቄዎች እንዳሏቸው በትናንት ዘገባ ላይ ሰምተናል። ምናልባትም ዛሬም በኋላም ይነሳል ማለት ነው። ይሄ አሜሪካ ያቀረበቻቸው 15 ነጥቦች ናቸው። እነሱ ደግሞ የራሳቸውን ያቀርባሉ ማለት ነው። ነገር ግን እነዚህ ሶስቱ ቅድም የነገርኩ የተጋትሮ ተራዳ፣ የሚሳኤሉ ጉዳይና የኒውክሌሩ ፕሮግራም እነዚህ ሶስቱ ጉዳዮች ላይ ያለውን ኢራኖች ከተቀበሉ ያለምንም ጥርጥር አፍን ሞልቶ በኢራን የአገዛዝ ስርዓት
ተካሂዷል። ቅርጹ ላይ ይቀየር ይችላል፣ ወይም የሂደት ጉዳይ በሀገሪቱ ከዚህ በኋላ እንዴት እንደምትቀጥል እንዴት እንደሚመሩ የምንመለከተው ጉዳይ ይሆናል። ነገር ግን እነዚህ ሶስት መተከላዊ የ1979 የኢራን እስላማዊ አብዮት ስርወ መንግስት መቆሚያዎች ናቸው። እነዚህ ከሌሉ ስርዓቱ ያ ስርዓት ቢያንስ በተጨባጭ በይዘት ደረጃ የለም ማለት ነው። ዓለም ይህ ድርድር በሂደት እስከሚፈታ ድረስ የጦርነቱ ሁኔታ ምን ሊመስል ይችላል? የጦርነቱ ሁኔታ የሚቀጥል ነው። ዛሬ በጣም ከባድ ውጊያ ነው የተደረገው። በኢራኖች ወደ እስራኤል ከ7 ጊዜ በላይ ነው ድብደባ ያደረጉት። በዚህ በሊባኖስ በኩል የሞተ አንድ ሰው አለ፣ ሄዝቦላ በሚያደርገው። እስራኤል ደግሞ በደቡብ ሊባኖስ እስከ ሊታኒ ወንዝ መሻገሪያ ጋር በተያዙ 3 ድልድዮች ሰብራለች፣ ጥቃቷን አፋፍማለች። ደቡብ ሊባኖስን በአጠቃላይ እስከ ሊታኒ ወንዝ ያለውን ስፍራ በወታደራዊ መንገድ ለመቆጣጠር እያቀደች መሆኗን ነው የምንሰማው። በባህሬን ዛሬ ወታደራዊ ጦር ሰፈር በቀጥታ እንደተመታ ሰምተናል በኢራን ሚሳኤል። ስለዚህ የእስራኤል የጦር ጀቶች በጣም የከፋ የሰፋ ድብደባ ነው በየዕለቱ የሚያደርጉት። በኋላ ላይ እንግዲህ ተሰብስበው የሚነገር ይሆናል። ጦርነቱ እዚህ ስምምነት ላይ እስኪደርሱ ድረስ ጦርነቱ ይቀጥላል። ነገር ግን አሁን ምንድን ነው ጦርነቱን የሚያቆም ነገር አለ። እነዚህ 15 ነጥቦች ላይ አሁን ያልኳቸው ነጥቦች ላይ አንዱ ነጥብ ብቻ የለም። እነሱ ላይ ተወያይቶ እልባት ለመድረስ የ1 ወር ተኩስ አቁም አለ። ኤኒ ታይም ይሄ ሊታወጅ ይችላል ማለት ነው። ለምሳሌ ነገም ከነገ ወዲያም ይሄ ሁኔታ ሊገለጽ ይችላል። የኢራን ተደራዳሪዎችም ስምና መልካቸው ታውቆ ምናልባት አንዷ ፓኪስታን ነች ለማስተናገድ በጣም ዝግጅት እያደረገች ያለችው። ወደ አንዱ ሀገር በይፋ ሄደው ድርድር የሚጀምሩበትን ሁኔታ ለማመቻቸት የተኩስ አቁም ስምምነት ሊደርሱ ይችላሉ ማለት ነው። ዳንኤል፣ ተኩስ አቁም ሲደርሱ ደግሞ ኢራን የሆርሙዝ ሰርጥን በከፈተችበት ሁኔታ ነው የሚሆነው እና ለ1 ወር ይሄን ድርድር ያካሄዳሉ። ከዛ በኋላ እንግዲህ ካልተስማሙ ወደ ጦርነት ይመለሳሉ ማለት ነው። ዳንኤል፣ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተናል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ